ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬ ለዘላለም ጌታ ነው። ዛሬ ደግሞ መቼም ይሄ የማይሰለችን የእግዚአብሔርን ቃል ደግሞ ዛሬ ጥቂት ደቂቃ ደግሞ ሼር ላድርጋችሁ እወዳለሁ። ሳካፍላችሁ ግን የእግዚአብሔር ትኩረቱ ወይም እግዚአብሔር ትኩረቱን የሳበው ነገር ምንድን ነው ተብሎ መቼም ቢታሰብ የእግዚአብሔር ትኩረት የሰው ልጆች የዘላለም ሕይወት ማግኘት ላይ ነው። ምክንያቱም አብ ትኩረቱን ሁሉ በልጁ አድርጎ ሲልክ ኢየሱስ ክርስቶስ የደይ ቱ ደይ ትኩረቱ የእግዚአብሔርን መንግሥት ወይም የእግዚአብሔርን የልብ ሐሳብ ወይም እግዚአብሔር በሱ ሊፈጽም ያለውን ነገር ለሰው ልጆች ማብራት ነበር። ዛሬ ከገረመኝ ነገር በሐዋርያት ሥራ ምዕራፍ 1 ላይ የምናውቀው ክፍል ቢሆንም ከዛ ውስጥ ግን ሐሳቤን ማስቀመጥ ፈልጋለሁ። ኢየሱስ ነገሮችን ሁሉ ጨርሶ በትንሣኤ ከተነሳ በኋላ አብረው ለነበሩት ደቀ መዛሙርት የእርሱን ፕሮግራም ደግሞ በምድር እንዲያስፈጽሙ የጨረሰው እሱ ለሚያስቀጥሉለት ሰዎች ደግሞ ሐሳቡን ሼር ያደርጋቸው ነበር። እግዚአብሔር መንግሥት በኢየሱስም ዘመን ትሰራ ነበር። እግዚአብሔር መንግሥት አሁንም በምድር አለች። ምክንያቱም የእግዚአብሔር መንግሥት በዚያና በዚህ የምንላ ስላልሆነች እግዚአብሔር መንግሥት ወኪሏ ደግሞ ራሷ ቤተክርስቲያን ስለሆነች አንዳንድ ጊዜ እግዚአብሔር ልቡን የሳበው ነገር ሳይሆን እየሆነ ያለው አሁን ከመለኮት አጀንዳ ይልቅ ከምድር የተሰፋ ሰልፍ ሴንተር የሆኑ መጽሐፍ ቅዱሳዊ ወይም የወንጌል ተጻራሪ የማይመስሉ ግን የሚመስሉ ነገሮች በጣም በዛም በዚህም ውዥንብር የፈጠሩበት ጊዜ ላይ እንዳለን አምናለሁ። ይሄንን ስል እግዚአብሔር የየትኛው መልካም ነገር ምንጭ እንደሆነ ግን አምናለሁ። እግዚአብሔር በየትኛው ነገር የመልካም ነገር ሁሉ ምንጭ ነው። እስቲ ሐሳቤን ላሳያችሁ። ሐዋርያት ሥራ ምዕራፍ 1 ላይ ጸሐፊው እንደሚነግረን ቁጥር 2 ላይ እንደዚህ ይላል። 40 ቀን እየታያቸው ኢየሱስ ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማት በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ኢየሱስ ክርስቶስ ለደቀ መዛሙርት ሰጣቸው። ያ የእግዚአብሔር መንግሥት በቤተ ክርስቲያን በኩል የኢየሱስ ስም ይከበር ዘንድ ሰዎች በክርስቶስ ኢየሱስ የተፈጸመላቸውን ሥራ የዘላለምን ሕይወት ያገኙ ዘንድ የወንጌል አብሳሪዎች ነው የተደረጉት። እንግዲህ መጽሐፍ ሲነግረን በዚህ ስፍራ ላይ የቤተ ክርስቲያን ዋናው የእግዚአብሔር ትኩረት ምንድን ነበረ? እኔ በጣም ይገርመኛል። ጴጥሮስ በዚሁ በዮሐንስ ወንጌል ምዕራፍ 21 መጨረሻው ቁጥር አካባቢ ኢየሱስ አንድ የተናገረው ነገር ይገርመኛል። ጠቦቶቼን፣ ግልገሎቼን፣ በጎቼን እንደዚህ አሰማራ ብሎ ካለው በኋላ ግን አንድ ነገር አለው። ቁጥር 18 ላይ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላው ያስታጥቀሃል፣ ወደማትወደው ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህን ብሎ ተከተለኝ አለው ይላል። እንግዲህ ጴጥሮስ በራሱ ፍቃድ የሚሄድ ሰው ነበር። እንዴ ወደዛ እንዴ ወደዚህ የሚል ሰው ነበር። ኢየሱስ ግን ትኩረቱን ሁሉ አደረገበትና ከጥቂት ቀን በኋላ መንፈስ ቅዱስን ከተቀበላችሁ በኋላ እንደ ድሮ የምትፈልገውን ሳይሆን ሆሊ ስፒሪት የሚፈልገውን ነገር የምታደርግ ሰው ነው። ጴጥሮስ እንግዲህ
እንደ ጌታ ሳይሆን ዘቅዝቃችሁ ስቀሉኝ ብሎ የሞተ ሰው እንደሆነ ታሪክ ይነግረናል። ጴጥሮስ ተዘቅዝቆ የተሰቀለው ፖለቲከኛ ስለሆነ፣ ወንጀለኛ ስለሆነ፣ በሰዎች ነገር ስለሚገባ አይደለም። የሞተው በእግዚአብሔር መንግሥት ጉዳይ። አንዳንድ ጊዜ አንዳንድ የሚገርሙኝ ነገሮች አሉ። ጴጥሮስ ሐዋርያ ነው። ዘመኑን ሁሉ የጨረሰው በወንጌል። ዮሐንስ ሐዋርያ ነው። በፍጥሞ ደሴት ታስሮ እንኳን እንግዲህ ከሐዋርያት የመጨረሻው ዕድሜ ጠገቡ የሚባልለት ማለት ነው። ጡረታ አልወጣም። ወንጌልን እየሰራ ስለ ወንጌል ሞተ። እኔ አሁን አንዳንድ ነገሮች ይገርሙኛል። ኢየሱስ ሐዋርያ ሆኖ ተልእኮን የሚያውቅ የመለኮት አጀንዳ ያለበት ጡረታ የማያውቀው እንዴ! እኔ አንዳንዴ በእግዚአብሔር መንግሥት ውስጥ የመንግሥትን አሰራር አምጥታችሁ ጡረታ የምትወጡ ወይም ጡረታ የምታስወጡ ሰዎች እንዴ! ወንጌል ገብቷችኋል እንዴ? የእግዚአብሔር መንግሥት ጡረታ የላትም። እስክትሞቱ ድረስ የምትሰሩት ወንጌል የሕፃናት አይደለም። ወንጌል አንድ ያመነ ሰው ሊተገብረው የተገባ መለኮታዊ አጀንዳ ነው። አንድ ጊዜ በታሪክ የሰማሁትን ልንገራችሁ፣ በጣም የታዘብኩት። አንድ ጊዜ ይሄንን ስል ምናልባት እንዲያም ተውት ይለፍ፣ ምናልባት ሌላ ትርጉም እንዳይሰጥብኝ ወደ ሐሳቤ ልመለስ። ምክንያቱም የሆነ ነገር ከነካሁኝ የሆነ ፐርሰን ጋር ትሄዱብኝና ሌላ ግጭት ስለሚፈጠር እሱን ልተወው። ግን አንዳንድ ሰዎች በራሳቸው ጡረታ የወጡ ሰዎች አሉ። አርሊ ታይም ላይ ወንጌልን ይሰሩና የሆነ ታይም ላይ የሆነ ፖዚሽን ያቆማቸዋል። አንዳንዶቹ ኤንጂኦ ሰራተኞች ሆነው ወደ ኤንጂኦ አዞሩት ማለት ሽቀላ አደረጉት ማለት ነው። አንዳንዶቹ ደግሞ ገና ያንግ ሆነው በአስተያየት ብቻ ዘመናቸውን ደግሞ የሚጨርሱ ሰዎች አሉ። ወንጌል አደባባይ እኔ ልንገራችሁ፣ ኢየሱስ ማታ ማታ ተራራ ላይ፣ ጠዋት ጠዋት ገበያ ላይ ወንጌል ይሰብካል። ኦኬ፣ ኢየሱስ ትንሽ ሆኖ ነው ወንጌል ማወጅ፣ ወንጌል መስበክ ትንሽ የመሰላችሁ። አንዳንዶች ደግሞ አርጅታችኋል። አንድ ቀን ወንጌል ወታሰብክም የሚንተባተቡ ልጆችን ቁጭ ብለህ ትተቻለህ። ታውቃለህ፣ እግዚአብሔር አስተያየት ሰጪ አይፈልግም፣ ሐሳብ ሰጪ አይፈልግም። ተንተባትበው አበላሽተው ቢናገሩት ዳር ወንደርፉ። አንተ ውርደት መስሎ ነው አደባባይ መጮህ፣ ገበያ ላይ መጮህ ክብሬ ይነካል ትላለህ። ምን ነው ክብር የሚነካው? እንዲያውም ከበርክ ልንገርህ፣ የኢየሱስ ታውቃለህ፣ የኢየሱስ ስኬቱ የመስቀል ላይ ሞቱ። አባቶች ታውቃለህ። ስለዚህ ወንጌል በድንጋይ ተቀጥቅጠው ነው የሞቱት እነ እስጢፋኖስ። በዘይት ተቀቅለዋል ስለሞተላቸው። ወንጌል የሆኑ ልጆች ብቻ አይደለም። ወንጌል ፓስተር ሁን፣ ሐዋርያ ሁን፣ ነብይ ሁን፣ አስተማሪ ሁን፣ አደራ አለብህ። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 4 ላይ የነበረች ሴት በጣም ትገርመኛለች። ስለ ኪዳን ታውቃለች። ሳምራዊቱ ትሆን ኢየሱስ ዲያሎግ ሲያደርጋት አንተ ከአባታችን ከያዕቆብ ትበልጣለህ፣ ከብቶቹ ምናምን እዚህ ጠጥተዋል ምናምን እንዴ መሲሁ በመጣ ጊዜ እሱ መንገድ ያሳየናል ብላ የምታወራ ሴት ናት። እኔ ነኝ አላት። የመጀመሪያ ወንጌላዊ ነች። ከተማ ገልብጣ ነው የመጣችው። መሲሁን አግኝቷል። እንዴ ቤተ ክርስቲያን እኮ በልሳን እየተንጫጫን ዘመን የምንጨርስባት አይደለች። መልእክተኞች ናቸው። መልእክተኞች ነን። እግዚአብሔር ይጠይቀናል። አንድ ሰው ብሎኛል፣ በዚህ እድሜ እንዴት አደባባይ ወጥቼ እጮሃለሁ አለ። በዚህ እድሜ ትልቅ ነህ ማለት ነው። እድሜ ገፋ፣ ክብር ከሰው ትናቃለሁ ብለህ ፈርተህ ነው። ብዙዎች አላችሁ። እኔ አንድ ቪዲዮ አሁን ጋብዛችኋለሁ። ትናንሽ ልጆች
ሺህ ጊዜ ከእናንተ ይሻላል። አቃቂር አታወጣ። ሲሰበክ እንደዚህ ነው እንደሚሰበከው። አንተ ራስ እንዴት ነው የምትሰብከው? ይማራሉ፣ ያድጋሉ እኮ ይሻሻላሉ። እባካችሁ መንገድ የምታሳዩ መንገድ አሳዩ። ጴጥሮስ እንደነገረን ጌታ ስለ ተስፋ ቃሉ አይዘገይም፣ በእርግጥ ይመጣል። ማንም እንዳይጠፋ ሁሉ ወደ ንስሐ እንዲደርሱ ወዶ ስለ እናንተ ግን ይታገሳል። የኢየሱስን መምጣት የሚያፋጥነው የቁጥር ጉዳይ ሳይሆን የዚህ መንግስት ወንጌል መሰበክ ብቻ ነው። እናንተ ወጣቶች በርቱ። የእናንተ ዘመን ወንጌል የምትሰሩ እግዚአብሔር ሰዎች ፕሊስ በርቱ። የሆነ ወቅት እየጠበቀን ዛሬ ወንጌል ስርጭት ነው ብለን በአመት አንዴ በ6 ወር የሚታቀድለት አይደለም። ወንጌል የቤተ ክርስቲያን ዋና ስራ ነው። ለዚህ ነው ሂዱ ያለው። ሂዱ ወንጌልን ለፍጥረት ስበኩ። የሄዱ ሰዎች ወንጌልን እኛ ጋር አድርሰውታል። አሁን ጴጥሮስ የለም፣ አሁን ጳውሎስ የለም። ወንጌል ግን አለ። የእግዚአብሔር መንግስት ግን አለች፣ በሙሉ ኃይሉ አለች። አምናለሁ። እናንተ የምትጠሙ፣ እናንተ የምትራቡ እግዚአብሔር የሚገርም ሲዝን አምጥቷል። የእግዚአብሔር እጅ በእናንተ ላይ ተገለጠ ይሆናል። ዘመናችሁ ብርክ ይበል። ኢየሱስ ሊመጣ በደጅ አለ። መሲሐችን ይመጣል፣ ሊነገርለት የተገባ። እናንተም በክርስቶስ ኢየሱስ አምናችሁ ያልዳናችሁ ይሄ የእናንተ ቀን። ከዚህ በረከት አትውደሉ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ስም ብቻ ነው። የሞተልን፣ የተቤዠን፣ ያዳነን፣ ዕዳችን የከፈለ፣ ስለ እርግማናችን እርጉም የሆነ፣ በደሙ ከአብ ጋር ያስታረቀ፣ የጥልን ግድግዳ በሥጋው ያፈረሰ፣ ለአዲስ ውልደት በመንፈስ ለመወለድ በር የከፈተልን ኢየሱስ አሁን የልባችሁን በር ያንኳኳል። እረፍት በክርስቶስ ይሻላችሁ። ዘላለም ሕይወት በእሱ ነው። እግዚአብሔር ከለላ ይሆናችኋል። እግዚአብሔር በልጁ ስለ ወንጌል እናንተን ይለምናል። ዘመናችሁ ይባረክ። ሻሎም። ደህና ሁኑ።